ልጄ እንግዲህ ያው መቼም እኛ ዘመድ ብዙ ነን። እዚህ ቤት የሚመጣው እንዲቀላል ሰው አይደለም። ስለዚህ ይሄ ባለቤትሽ ድጋሚ እንግዲህ መቼም ተያይ ሆንሽም እያልኩሽ ነው። ያው መቼም ትወጂዋለሽ፣ ህይወትን የጀመርሽው ከሱ ጋር አባካኝነቱንም ከነ ግድፈቱ ከነ ምኑ ተቀብየው ማስተካከል እችላለሁ አልሽ። ገባሽ ገባ። ያው ግን ምንም የተለወጠ ነገር የለም። አመት ባለመጣ ቁጥር ከሱ ጋር እንደው ሩጫ ሆነ። የምንና የምን ሩጫ የድመትና ያጥ። ስለዚህ አይሆንም። እንደዚህ እስከ መቼ ይቀጥላል? እና ያው ብሩን የሰጠውሽ በአግባቡ አስጠንቅቀሽ ንገሪው። የሚፈልገውን ደህና ጥሩ ሰውነት ያለውን ሲታይ የሚያምር በግ ገዝቶ አመት ባል ቤቱንም እስኪ እንደው አመት ባል እስኪ ይምሰል። አንቺም ደግሞ ተቆጪው ምከሪው። እስከ መቼ ነው አንተ እያባከንክ እስከ መቼ ብለሽ በይው። አይ አባ እኔ ሳልለው ቀርቼ ይመስልሃል? ያው እሱም እኮ የዋህነት ይዞት እንጂ አባካኝነቱ በመጥፎ ነገር አይደለም፣ ወይም ለመጥፎ ነገር አይደለም ብሩን የሚያውለው። ነገር ግን ያው ሲፈጥረው የዋህ አርጎ ነው የፈጠረው። ምን ማድረግ ይችላል? ለራሱ ለሰው እንጂ ለራሱ ማለት አያውቅም እሱ። ግን ደግሞ አባ ይሄ ነገር ትንሽ የበዛ አይመስልም? መስሪያ ቤትን የሚመራውን ነገር ታውቃለህ። የልጁን ደሞዝ አባት መጥቶ ተቀበለ። ይከብዳል ትንሽ። ለሱም ሞራል ማሰብ ያለብን አይመስልም? አውቃለሁ ልጄ፣ ያሸማቅቃል። መቼም አንቺ ባለቤቱ ይሄን ነገር ስትሰሚ ያሰማቅቅሻል። እኔም ደግሞ እኮ ልክ እንደ ልጄን አገባ ማለት ለኔም ልጄ እኮ ነው አይደል? በየምክንያቱ አመት ባልን ብቻ አይደለም ለሽሮ በርበሬ ቤቴ ባዶ ሆነ ብለሽ ከእናትሽ ቤት መተሽ ስንቴ ነው የወሰድሽው? ደሞዙን ወስዶ ብክንክና አድርጎ እዛም ብሎት ለሰው ሰጥቶ ምን ያደርጋል? እንደው አያልቅበት ብር ቢሰጥም አያልቅበት ቢባልለት እሱ ምን ይጠቀማል? እስኪ ለቤቱ ካልሆነ እስከ መቼ? ያንን ብዬ ነው እንጂ ሊጠልቸው አይደለም። እኔም እኮ ወድጄ አይደለም መስሪያ ቤት ድረስ ሄጄ የልጄን የባሏን ደሞዝ እኔ ነኝ ፈርሜ የምቀበለው ብዬ ፈርሜ ተቀብዬ ሲፈልግ ብቻ እየወሰድኩ ለሚያስፈልገው ነገር የምሰጠው ወድጄ አይደለም። እንዳልኩሽ ከአንድ ቀን በላይ አይቆይበት ወይ ለቤቱ አይሆን። ስለዚህ ይሄንን አስቤ ነው ይሄ ነገር አሳቀቀኝ። አንድ ቀን ቀልብ ገዝቶ ወደ ራሱ ሲመለስ ቤቴን ማለት ሲጀምር የዛኔ ነገሮችን እናስተካክልና ወንድነት ስሜት ይሰማው። የዛኔ የሚሆነውን ነገር እናደርጋለን እንጂ አይሻልም? ሌላሽ ምን ይተሻለም አማራጭ አለ? ልክ ነህ እኮ ይገባኛል፣ አንተም በክፋት አስበህ እንዳልሆነ። ነገር ግን ከቀን ወደ ቀን እየተሻሻለ ሳይሆን ከቀን ወደ ቀን ሞራሉ እየተሰበረ ነው ያለው። እስኪ ያሁኑን ነገር እንየውና ባሁኑ የሚሻሻል ከሆነ ነገሮችን ለማስተካከል እንሞክራለን ተነጋግረንበት። በቃ ይሁን እሺ ኸይር። ለማንኛውም አደራሽ እንደው እኔ እዚህ ቤት የሚመጣው ሰው ቢቀር እንኳን ቤትሽ እንደው በበዓል ቀን በአመት በዓል ቀን ስጋ ይገዛል፣ በግ ይታረዳል ተብሎ ሲታሰብ ቤቱ ባዶ ሲሆን ላንቺም እንደው ያስብልሽ። እኛ ቤት ዘመድ ባይመጣ እንኳን ጓደኞችሽ መጥተው አንቺ ጋር ቼስ ኩኪስ ብቻ አቅርበሽላቸው ሻይ ቡና ብላችሁ ብቻ ተለያዩ ማለት ቤት ያፈራውን ከቀዩም ካልጫውም ከክትፎም ከዱለቱም መባል አለባቸው አይደል? ታዲያ ምኑን ከምን ታረጊዋለሽ? ስለዚህ እኔ ልጅ ይሁንሽ በቃ ይሄን ነገር የምር አንቺም እንደው ወደዋለሁ ብለሽ አትነሳለሽ። የሚሆነው ነገር አድርጊ። ኮስተር በይ፣ ብሩን ስጪው። አሁን ገዝተና በይው፣ ከቆየ ያጠፋዋል። በቃ እኔም ልሂድ። እሺ እነግረዋለሁ። በቃ ልጅ እንደው በንግግሬም በሁኔታም እንዳትቀየሚኝ እሺ? ሌላንቺው ብዬ ነው። ችግር የለውም። እሺ ሰላም አለይኩም። ወአለይኩም ሰላም። አፍጥር እንዳትቀርሽ። እሺ እሺ። ወይኔ ና አያልቅበት አሉኝ። እርግጥ ነው ስሜ ያሲን ነው፣ ግን አያልቅበት የተባልኩት መከራ አያልቅ
ጭንቀቴ አያልቅ፣ ብሶቴ አያልቅ። ግን ከሁሉም በላይ ለምን አያልቅበት እንደተባልኩኝ ታውቃላችሁ? እርግጥ ነው የተቸገረ ሰው ካየው ማለፍ አልችልም። ያለኝን እሰጣለሁ። ካለኝ ላይ ማካፈል ልማዴ ነው። ይሄ ደግሞ አላህ የሚወደው ነገር ነው። አላህ የሚወደውን ነገር በማድረጌ አተረፍኩኝ እንጂ ምንም ነገር አላጣሁኝም። አዎ አላለቀብኝም። ለዚህም ነው አያልቅበት የሚሉኝ። ደስ ይለኛል ግን አያልቅበት ስላሉኝ። ግን በጣም የሚያናደኝ ውስጤን የሚከነክነኝ ግን አንድ ነገር አለ። እኔ ነኝ የምሰራው፣ ደሞዝ የሚቀበሉት የባለቤቴ አባት ተብዬ አሉ፣ እሳቸው ናቸው። እሰራለሁ፣ ደሞዝ ተቀባይ እሳቸው፣ እሰራለሁ፣ ደሞዝ ተቀባይ እሳቸው። እንዴ አንዳንዴ እንደው ምን አይነት ጥያቄ ይመጣብኛል መሰላችሁ? እዚህ ቤት ማን ነው አባወራው? እኔ ነኝ ወይስ አባት ተብዬው እላለሁ። ይሄ ጥያቄ መልስ ማግኘት አለበት። አዎ መልስ። አዎ ምን የቱ ጥያቄ ነው መልስ ማግኘት ያለበት? እንዴ በአንድ ቤት ውስጥ ሁለት አውራ ዶሮ አለ? የምን አውራ ዶሮ ነው የምታወራው? እኔ እኮ በግዛ ነው ያልኩህ። እሱማ በጉማ ይገዛል። ታዲያ ምን ሰራለህ? ብር ከሰጠው ስንት ሰዓት ሆነ? ሄዳ ግዛም እንዴ? በጣም ነገሮች እየከነከኑኝ ነው። ምንድነው የሚከነከነው? እኔ እሰራለሁ፣ እኔ ነኝ የምለፋው። ደሞዜን የሚቀበሉኝ ግን አባትሽ ናቸው። ምን አለሽ ደሞዜን መቀበላቸው ሳያንስ ለኔ ቢሰጡኝ ምን አለበት? እንካ ያሲን ወይም ደግሞ አያልቅበት፣ መቼም አያልቅበት አይደለም የተባልኩት። እንካ ሳያልቅበት ሂድና በግዛ ብለው ለኔ ቢሰጡኝ ምን አለበት? ይሄ እኮ ለኔ ለራሱ ክብር ነው። እንደገና በእጅ አዙር በልጃቸው በኩል። አንተ እኮ በዚህ ሁኔታ ከቀጠልክ ነገ ከነገ ወዲያ ይሄን ቤት ራሱ ሽጬ ጎዳና ላሉት ካልረዳው ትላለህ። ታዲያ ምን ችግር አለው? ካለኝ ላይ ለተቸገሩት መስጠት ይሄን ያክል እንዴ መጥፎ ነገር ነው እንዴ? አንተ እኮ ካለህ ላይ አይደለም የምትረዳው፣ ሳይኖርህ ነው። ቤትህን አጉድለህ ነው የምትረዳው። አባቴ ደግሞ ይሄንን ነገር ስለሚያውቅ ነው ፈርሞ ደሞዝህን እየወሰደ ያለው እኮ። እሱ እኮ ነው የሚገርመኝ። የሰራሁት እኔ ላቤን ጠብ አድርጌ የሰራሁት እኔ። ሄዶ ደሞዝ ኮራ ብለው መጥተው ወሯን ያቋታል፣ ይመጡና ይፈርማሉ። ያሲን ተማም እኮ እኔ ነኝ። አዎ እርግጥ ነው እንደዚህ ብለው አሳምነው ልጁ የሚረባ አይደለም፣ የልጄ ባል ብኩን ነው፣ እንደዚህ ገንዘብ አይቋጥርም፣ ምንም የሚቋጥረው ነገር የለም አሉ። እኔ ብዙ የሚቋጥረው ነገር ግን አለኝ የራሴ ብለው አሳምኑ። ደሞዝ ይኸው እኔ እሰራለሁ፣ እሳቸው ናቸው ደሞዜን የሚወስዱት። እንዴ አሞኝ እንኳን እኮ ማረፍ መተኛት ብፈልገው አባትሽ እኮ አይፈቅዱልኝም። ስራ እንኳን ካልገባው አርፍጄ የሆነ ቦታ እንኳን ካለው ከየትም ብሎ ይመጡና እንዴ ማንቁርቴን አንቀው ነው ወደ ስራ የሚያስገቡኝ። አንድ ቀን ስራ አርፍጄ ከሆነ ሰው ጋር እያወራሁኝ ነበረ። ሙዲንና ወፍ የአብዱ ሰላም ጓደኛ ከሱ ጋር እያወራሁ እያለ ነው ኋላ መጥቶ እንዴ ማጅራቴን ይዞ ስራ አትገባም ወይ ብሎ ወስደው ቢሮ። አይሽ የዘመድ መስሪያ ቤት መስራቱ ችግሩ ይሄ ነው። ዘመድ ስለሆኑ ነው አይደለም። እሱ እንደዚህ አይችልም፣ እንደዚህ ነው፣ ገልቱ ነው፣ በኩል ነው፣ አባካኝ ነው ምናምን ተብሎ ቃለ ጉባኤ አስይዘው ሁሉ ነገር አስወስነው የኔ ደሞዝ ዘደው የሚቀበሉት። አሁን የቀራቸው ምን እንደሆነ ታውቂያለሽ? መፈንቅለ ወንበር ማካሄድ ነው። እኔ ላይ የቀራቸው። እኔ አንዳንዴ ሳስበው መስሪያ ቤቱ የአባትሽ ነው ወይስ አባትሽ ሼር አለበት? ምንድነው አንተ ምን ነው ከአባቴ ጋር ችግር አለብህ እንዴ? በጣም አወራ። እኔ ችግር የለብኝም፣ እሳቸው ናቸው ከኔ ጋር ችግር። ሰማኛለህ? አባቴ እኮ ደሞዙን ቢወስደው ለቤትህ ነው እንጂ ለራሱ ምንም የሚያደርገው ነገር የለም። እሱን እያወቅህ ምን ችግር አለው? ለኔ ሰጥቶኝ እኔ እጄ ብገዛ ባህሪህን እንኳን እኛ ማለት ነው ራስህን እንኳን ጠንቅቀህ ታውቀዋለህ። ቆይ እኔ የምለው ግን አባትሽ ብሩን ለኔ ቢሰጡና አንቺ ብሩን ለኔ ብትሰጪ ብሩ ላይ የሚያመጣው ለውጥ አለ? መልስ ፈልጋለሁ። አለው የለው? ስለዚህ አባትሽ ምን አለበት? ያሲን እንካ ይሄ ደሞዝ ነው፣ ሂድና ግን በግ ገሰና ወይም ደግሞ ፍየል ገሰና ወይም ደግሞ የሆነ በቃ የሆነ ነገር ገሰና ቢሉ ምን ችግር አለው? ምን ችግር አለው? እኔ ሰጠው እሱ ሰጠ። እኔስ ባለቤት አይደለም እንዴ? በእኔና አንተ መሀል ልዩነት አለ ማለት ነው? ይኸውልህ አሁን እኔ ጭቅጭቅ ሰዓት አይደለም፣ በዓል ደርሷል። ነገር አትብላው። አሁን ሂድና በሰጠው ብር በጉን ገዝተና። እኔ እኮ ነገር እየበላው አይደለም፣ ነገር መብላት እኮ አይደለም። አስበሽዋል? ካርድ ላኩልኝ ስላቸው ምን እንዳደረጉኝ? ካርድ የ5 ብር ካርድ ነው ላኩልኝ። የ5 ብር ካርድ አስቢው። የ5 ብር ካርድ ሄሎ ልልበት ነው ወይስ ሐሳቤን ላውራ ነው? ምን ላድርገው አልኳቸው። አንተ ደግሞ ገልቱ የትኛው ሰው የምታውቀውና የምታወራው ነው የምትደውለው? ወይ እኔ ጋር ነው ወይ ባለቤት ጋር ነው። ስለዚህ እኔም ጋር ባለቤትም ጋር ከፈለክ ሚስኮል አድርግበት ነው ያሉኝ። እዚህ ደረጃ ሻይ ቡና ልበል ብር ያስፈልገኛል አልኳቸው ከረመዳን በፊት። እሺ ብለው ና አሉኝ። ሄድኩኝ። ብር ይሰጡኝ መስሎኛል። ሲሄድ ምንድነው ያደረጉኝ? አስቀምጠው እዚህ ጀቃ ለጋ የጀበና ቡና ነው ያጠጡኝ።
ከዛ በኋላ ቻው ሰላም አለይኩም ብሎ ላኩ። አሁን በዚህ አካሄድ በዚህ ሁኔታ መቀጠል አለብኝ ብለሽ ታስቢያለሽ? ታዲያ ምንድነው ጥፋቱ? ነው ከአባቴ ጋር ቡና መጠጣቱ ነው የሚደብርህ? ኧረ እሱ አይደለም ነገሩ። ወዴት ኪሴ ነው የደበረኝ። አሁን ሌባ እኮ ኪሴ ሊገባ ብሎ ምን እንዳልኩት ታውቂያለሽ? ፍሬንድ ፍጭር ያለ ቦታ ደስ የሚል ከሆነ ኪሴ ይገባ ነው ያልኩት። እሱ ነው የደበረኝ። ኪሴ ባዶ መሆኑ ታውቂያለሽ? እንዲህ ተሸክመው የሚሄዱ ቆሎ አዛሮች እነሱን ሳይ ምገባበት ነው የሚጠፋኝ። ምገባበት ለምን በይ ለምን ጎበዝ አላህ ይስጥሽ። እንደዚህ ለምን ስትይ ደስ ይላል። ምክንያቱም እየቀጠልልሻለሁ እኔ ድንገት ተጋጭቼ ቆሎ ቢደፋ አባትሽ ጋር ልደውል ነው ቆሎ ደፍቻለሁ እና ብር ስጡኝ የቆሎ ብር ልክፈል ብላቸው ምን እንደሚሉኝ ታውቂያለሽ? ቆሎውን እንደደፋህ ለቅመህ ቆጥረህ መልሰው ወደ ቦታው ነው የሚሉኝ። እዚህ ደረጃ ድረስ ሸምቀቅ ያልኩልሽ እኔ ባልሽ ተሸማቀቅኩኝ። አይሽልኝ አይደል? ለነገሩ ቆሎ ሻጮቹ ራሳቸው አምነው በእኔ በኩል አያልፉም እኮ እንደዚህ ያውቃለዋ። እጄን አታወርደውም አይደክምም? እንዲህ እየቀረው ቆሎ ሻጭ ምስ እየቀረው አይደል? ወይኔ እኔ አሁን ሰዓቱ የጭቅጭቅ ሰዓት አይደለም። ይኸውልህ ኢድ ደርሷል። ነገ ወይም ከነገ ወዲያ ነው የሚሆነው። ስለዚህ በሰጠው ብር በግ ገዝተና ደግሞ አደራህን የሆነ ዝም ብሎ ትንሽ ነገር ገዝተህ እንዳመጣ ደህና በግ ሰምተኸኛል አይደል? እኔማ ደህና በግ እገዛለሁ፣ ችግር የለውም። እኔ እኮ ለመግዛቱ እኮ ችግር የለብኝ። አደራህን እንዳታዋርደኝ። አባቴም ይመጣል፣ አክስቶቼም ይመጣሉ፣ ዘመድ አዝማድ እኛ ቤት ነው ኢድን። ችግር የለም አይደለም ችግር አለ። አንተ ችግር አለብክ። እሺ እኮ አልኩኝ። በቃ አሁን ሂጅ እገዛለሁ አይደል? ሂድ አሁን። ታዲያ ያየውክ ሂድ እኮ እገዛለሁ። አንቺ ሚስቴ ምን ብዬሽ ነው የማዋረደው? አንቺ ስትዋረጂ እኔ ደስ ይለኛል አይለኝም? ምንም እንኳን በአባትሽ ብናደድም ደሞዜን እሳቸው ቢቀበሉም እኔ ብሰራም ብለፋም ግን አንቺ ስትዋረጂ ማየት ደግሞ ደስ አይለኝም። ሂጄ በግ እገዛለሁ። ያው ደስ ይልሃል እኮ አላልኩም፣ አመል ስለማይለቅ ነው። የደሞዙን ነገር ደግሞ እናስተካክላለን። አሁን ሂድ። አላህ ይስጥልኝ። እንዲህ እስቲ እኮ ደስ ነው የሚለኝ። አሁን ሂጄ በጉን ገዝቼ እመጣለሁ። እሺ ሂድ ቶሎ በል። በዚህ መስሎኝ እኮ በዚህ ጋር ነው። ያ ረቢ ይሄ ልጅ ዛሬም እንዳያዋርደኝ አደራህን። እኔ እኮ የሱ ነገር ምኑም ነው የማያስተማመነኝ። አሁን ይሄ ከኔ ከፈለገ በግ ግዛ ብዬ ልከው ዶሮ ገዝቶ ይመጣል። ከዛ ድምጽ ነው እንጂ ምን ለያቸው ይለኛል። የሱ ነገር አያልቅበት፣ እውነትም አያልቅበት። ሁነኛ ስም ነው የተገኘለት። ይበረዛብናል አትበይ። አሁን እቤት ስገቢ ነው እንደተነጋገርነው፣ እቤት ስገቢ ነው የምትጫወው ያለሽ። ይኸውልሽ አያልቅበት ዛሬ ታሪክሽን ይቀይረዋል። አይዞሽ። አንቺ ማድረግ ያለብሽ አሁን እየሰማሽኝ ነው አይደል? ወራዛል ስሚኝ ነው እንዴ? እንደተነጋገርነው እቤት ስገቢ መቀወጥ ብቻ ነው። እሺ እየሰማሽኝ ነው? ለመቀወጥሽ ላለመታረድሽ ዋስትና ነው። ገብቶሻል አይደለም? እሺ ሚስቴ ካንቺ የባሰች ምላሳም ነች። በቃ ግን አንቺ ደግሞ በጣም ከሷ የባሰ በጣም ምላሰኛ መሆን አለብሽ። መጮህ አለብሽ። ያንቺ መጮህ ምንድነው? አንቺም ሴት ነሽ እሷም ሴት ነች። ተራራልሽና ምናልባት እንዳትታረጂ ልትደረጊ ትችያለሽ። ገባሽ? አይደለም ብለሽ ነው መናገር ያለብሽ። አዎ ሰምተሻል አይደል? እንደው ነገር አያልቅበት። ዛሬ ደግሞ ምን አድርጎ ይሆን የባለቤትሽን ጉድ እያሉኝ። እንደው ምን አለ አንድ ቀን እንኳን እንዳባወራ ቢያረገው። ገንዘቡን ሁሉ እንዳለ ለመንደር ጨርሶ ነው። ዛሬማ ቆይ ይኸው ቤት ደርሰናል። እንግዲህ እንደነገርኩሽ ነው ተናግሬያለሁ። ይቺ ምላሳም የሆነች ሚስቴ ደው ምንድነው ባፊሽ የምታላምጪው? አንቺ ጫት ቅመሻል እንዴ? ያው በጣም መጮህ ነው ያለብሽ አንቺ አሁን። አለበለዚያ ነግሬሻለሁ። ሚስቴ የዋዛ ሰው እንዳትመስልሽ። አለብላቢት ምላስ ምላሷ 8 ሜትር ነው የሚረዝመው። ገባሽ አይደለም ወይ? ምን የማን ምላስ ነው 8 ሜትር የሚረዝመው? የፍየሏ ነው ያለች አስቸገረችኝ እኮ። ወይ እሺ ጋሻ ያልቅበት ምንድነው? ምን ስከርብ ነው አይደል የመጣው? ማን ነው ስካርፍ ያደረገው? ፍየል ነው ያዝኩት። የምን ስካርፍ ነው? እኔ እኮ የባለቤትሽን ጉድ ካላየሽ ብሎ ሰዎች ሲነግሩኝ
ውጪ ከምንታረከ ብዬ ቤት ልጠብቅህ ብዬ ነው። አይ ሰው እኮ የሚበላው እንጂ የሚያወራው እኮ አያጣም። ታውቂያለሽ አይደል? ያውራ የፈለጉትን ያውሩ። እኔ ፍየል ነው ብያለሁ፣ ፍየል ነው። ከእናቷ ጡት ላይ አስጥለህን የምጣሃት እንደ አንቺ በጣም አሪፍ እኮ ነች። እቺ እኮ ገና እድገቷን ያልጨረሰች ህፃን ፍየል እኮ ነች። ምንድነው የምታወራው? ሲጀመር ደግሞ በግ ግዛና ነው ያልኩህ። እኔ ፍየል ግዛ አላልኩህም። በግ ምን ያደርጋል? በግ እኮ የዋህ ነው ብቻ ነው የሚለው። ፍየል ግን በጣም አሪፍ ነው። እቺ ደግሞ አሪፍ ነች፣ በከል ነች። በጣም ነው የምጣፍጠው። እሺ ይሄ ለማን ሊሆን ነው እንዴ? ምን እያልክ ነው? ጥብስ ታረጊዋለሽ፣ ከፈለግሽ ቁርጥ፣ ከፈለግሽ ቅቅል፣ የፈለግሽው ማድረግ ትችያለሽ። እሺ ቀልድ ነው ብዬ ነው የማልፈው። አሁን አስቀምጣትና የምትገዛውን ሄደህ ገዝተህና ቶሎ በል። ከዚህ በላይ ምንም ልገዛ አልችልም። ይሄ ምርጥ ፍየል እየመጥቻለሁ። ምርጥ ፍየል ምን ማለት ነው? እኔ አልቀልድኩኝም። ምን የሚያስቀልደኝ ነገር አለ? ይሄ ምን ለመሆን ነው? ይሄን ፍየል ብለህ የመጣኸው እንዴ? ከፈለግሽ ጥብስ፣ ከፈለግሽ አንቺ አናረሽም። ዝም በይሽ። አውቄ ዝም ብዬ ባለቤቴን ለማታለል ነው። ዝም በይ። ስማኝ እንጂ የፈለግሽውን እያማረጥሽ አንዴ ከቅጠል አንዴ ከጥራጥሬ የፈለግሽውን ቢ ይሄ ጫት የለመደ አፍሽ ቅጠል ሲያይ ወደ ቅጠል ነው የሚሮጠው አይደል? ይሄው እንደፈለግሽ ከፈለግሽው እያማረጥሽ ቢሺ አንዴ ከቅጠሉ አንዴ ከጥራጥሬው ከፈለግሽው ትበያለሽ። አንቺ ግን እንዴት ነው የምታምሪው? እናትሽ እሺ ወደዚህ የት ነው የምትሄጂው ደግሞ? የት ወዴት አንቺ ምንድነው ኩል ተቀብተሻል እንዴ አይንሽ? አንቺ እንዴት ነው የምታምሪው? ወይኔ ይኸውልሽ ልንገርሽ፣ አንድ ታሪክ ልንገርሽ። እኔ በጣም የዋህ ሰው ነኝ፣ በጣም ምስኪን ሰው ነኝ። ምስኪንነቴ ግን እንደዚህ ዝም ብሎ ሞኝነት አይደለም። ያየ የተቸገረ ሰው አጥቶ ሚንከራተት ሰው ሳይ ምናምን አያስችለኝም። ታውቂያለሽ? ከዛ በግዛ ተብዬ የተሰጠኝን ብር ምስኪን አየሁኝና ለሱ ሰጠው። ከዛ በኋላ በምን ልግዛ በጉን ባዶ እጄን ከምገባ ብዬ አንቺን ከእናትሽ ነጥዬ ይዤሽ መጣሁ ልሻለሁ። ታውቂያለሽ? መቼ በዚያ በቃ ብለሽ ነው ታሪኩ። አባቷ የባለቤቴ አባት እውነትም አባት እኔ ሰራለው እኔ ለፋለው ወሩ ሙሉ ልክ ደሞዝ ሰዓት ሲደርስ ሄዶ ፔሮል ላይ ፈርመው ደሞዝ የሚቀበሉ እሳቸው። እኔ ነኝ አባወራ እሳቸው ናቸው አባወራ። ግራ ገባኝ እኮ ታውቂያለሽ? ደግሞ እንዳደረጉ በቃለ ጉባኤ እሱ የሚረባ ሰው አይደለም ደሞዙን እኔ ነኝ የምወስደው ብለው እኮ ነው የሚወስዱት። ታዲያ ብር ከየት ይመጣል? ቁጭ በይ። ከየት ይመጣል ብር? እኔ ምስኪን አይገርም? የአባትየው ታሪክ አያናድድም? የባለቤቴ አባት አያናድዱ? እኔ እኮ ያለሁበትን ስቃይ ማቀው እኔ ብቻ ነኝ። የኔ አይነ ውሃ ምን ነው የነገርኩሽ ታሪክ ነው እንዴ ሐሳብ ውስጥ የከተተሽ? እርግጥ ነው እንኳን ለሰው ለእንስሳም ያሳዝናል አይደል? አዘንሽልኝ። አዎ በፍየላዊ እሳቤ አስበሽ የኔን ታሪክ በጣም አንጀትሽን በላው አይደል? የኔ ፍየል የኔ ምስኪን የዋህ ገና ስገዛሽም እኮ እንዱ አውቄ ነበር። አይንሽን አይቼ አይነ ውሃሽን አይቼ የኔ አይነ ውሃ ሻልሻል። አይዞሽ እንዳታለቅሽ እሺ? አንቺስ ታለቅሽ እኔም አንጀቴ ይባባል። እንዳታለቅሽ አትይኛ። እንደዛ ሆነሽ ለምን ታይኛለሽ? አይ እኔ የምልህ ብለህ ከዛ ጋር ማውራት ጀመርክ? ወይ ሲጀመር ቋላ ምን ሰራለሽ አንቺ? እኔማ ጉድህን እየሰማው ነበር። ሁሉንም እያንዳንዱን የተናገርከውን ነገር ሰምቻለሁ። ጭራሽ ብለህ ስለ አባቴ ማውራት ጀመርክ አይደል? አንተማ በዚህ ሁኔታ ለእንስሳ ያልተመለስክ ለሰውም እንደዚህ ብለህ ነው የምታወራው። ታዲያ ስቃይን ማን ይረዳል? ለማን ምን ብየላውራ? የምን ስቃይ ነው? አይ ሰው ቢያይህ እኮ ስንትና ስንት በደል የደረሰብህ ነው የምትመስለው። ከዚህ በላይ በደል አለ? እኔ በሰራሁት እኔ በለፋሁት ደሞዝ የሚቀበሉት እሳቸው። አሁን እኮ ትንሽ የቀራቸው ምንድነው መፈንቅለ ወንበር ማካሄድ እኮ ነው። አይ በቃ ጭራሽ ላንተ ባሰበልህ አባቴ እንደዚህ ትናገራለህ? ምን ለኔ ባሰቡ እንዴ? እኔ ለፍቼ ሄደው ደሞዝ ሲወስዱ እኔ ዝም በል፣ መልስ አትስጠኝ። እኔ መስሪያ ቤት ውስጥ ምንም እንደማረባ ሰው ስቆጠር ትንሽ ምን አለ የተቸገረ መርዳቱ እኮ ባህሪህን ስለሚያውቀው ነው አባቴ እንደዛ ያደረገው።
አትስሚያቸው ፍየልዬ። መጀመሪያ ውጪ ከመርዳት በፊት ቤትህን አሟላ። እኔ አትርዳ አይደለም ያልኩ። እያናገርኩ ነው አናግረኝ እንጂ የምን ፍየል ነው እንዴ? እኔ ምስኪን የሚባለው ነገር ሁሉ ውሸት ነው። ኧረ እባክህን ታቆሽሻለች። እኔ ድሮም ጤንነቴ ያጠራጥረኝ ነበር፣ አሁን አረጋገጥክልኝ። ለማንኛውም ከፍየል ጋር ተጨመላለክ ቤቴ እንዳገባ እዛው። አንቺ በር አሃ አንቺ ባንዳ ድሮም እኮ ፍየል ማመኔ ከሚስቴ ጋር ጣልተሽኝ በር ታያለሽ። ተናግሬያለሁ። ከዚህ ንቅንቅትና ግን ውርድ ከራሴ አርፈሽ ቁጭ በይ። እከካም ምን ትመስላለች? ስሚ መቼም የጫት አራራ አልደረሰም አይደል? አዎ ወደ ቦታሽ። ያለ አንቺ ማንም ፍየሏን አያጠፋት። ማንም እኔ ምን አድርጌ ነው ማጠፋት? የት ሄደች ይባላል? ለኔ ምን አቅልሃለሁ? አንቺ ነሽ ከፍየሏ ጋር ከመጣሽ ሰዓት ጀምሮ እንዲህ ነዝንዘሽ ወጥረሽ ፍየሏን ያስከፋሻት ያስቀየምሻት አንቺ ነሽ። ሌላ ማንም አያስከፋትም። አዎ እንዲህ በቆሎ ስትበላ አየሽ፣ ቅጠል ስትበላ አየሽ አይደለም? ተናደድሽ። አዎ ምን እየሆንክ ነው? እኔ እኮ እንዳንተ አላበድኩም። ከእንስሳ ጋር አልጠማመድም፣ አላወራም፣ ምንም አይነት ነገር አላደርግም ከእንስሳ ጋር። እሺ ማን ከፈተ? አንተ ባህሪ ይሄ ነው። እኔ ምን አቅልሃለሁ? እጀላት በእጇ አትከፍት ፍየሏ። ተይ ግን ተይ። ቤት ውስጥ ነበርኩኝ አይተኛል አይደል? አሁን ነው ከቤት ውስጥ የወጣሁት። ምን አድርጊ ነው የምትለኝ? እሺ የት ገባች ይባላል? ድሮም የማይሆን ነገር ይዘህ የመጣኸው ራስህ ነህ። ዛሬ እሷን ፍየል ሳላገኝ እዚህ ቤት የሻንቅላ ጦርነት ይነሳታል። እዚህ ቤት እቺን ፍየል ሳላገኝ ዛሬ ሌላ ችግር ይፈጠራል። ተው እባክህ፣ ያንተ ጥፋት እኔ ላይ ልታረግ ነው? እኔ ላይ ልታላክክ ነው? አዎ እኔ ከፍየሏ ጋር ሳወራ በጣም በፍቅር ሳወራ ደስ የምትል ነች፣ አይኗ ተኩሏል እያልኩኝ ሳወራ ከኋላ የሆነች እየሰማች ነበር። ቀንተሻል። ሴት ስለሆነች ነው አይደል ቀናሽው? ወንድ ብትሆን አትቀኝም። ቀንተሻል በፍየሏ። ጭራሽ ብለህ በእንስሳ ቀናሻል። እኔ ፈልጊያት እመጣለሁ ፍየሌን። ካገባሽበት አምጫት ፍየል። አላህ ይከተልህ። ወዴት ነው የምትሄደው? ወዴት ነው የምትሄደው? ፍየሌን ነው እሸት ነው የምፈልጋት። እሺ አትፈልጊኝ። ተረጋጋ። ምን እየሆንክ ነው አንተ? አብዶ ሊያሳብደኝ ነው እንዴ አላማው? አንተ ከየት ነው የመጣኸው? ግቢ ተሳስተሃል። አባ ዛሬስ ከጉድ ነው ያወጣኸኝ። እንደሱማ ቢሆን ያችን ግልገል ፍየል እኮ ሰርተሽ አቅርቢ ሊለኝ ነበር። አላህ ይስጣት። እሷም ይኸው ጠፋች። ይኸው እሱም አሁን እሷን ሊፈልግ እየተሯሯጠ ነው። እኔማ አናዶኝ ከኋላውም አልተከተልኩት፣ ዝም ነው ያልኩት። መቼም ያው ጋብቻ ባንቺና በሱ መሀል ቢሆንም በሱ በኩል ያለውን ደካማ ጎን የመሸፈን ኃላፊነት ግዴታዬ ነው። በእናንተ መዋደድ ውስጥ እኔም አንድ የማበረክተው ነገር መኖር አለበት። እሱ ተዝረከረከ አጠፋ ብዬ ችላ ልለው አይገባም። ነገ እንግዳ ቢመጣ ባለቤትሽ ብቻ አይደለም አንቺም ነው የምትወቀሽው። ልጅ ያንን አስቤ አንተ ከየት ነው የመጣኸው? ግቢ ተሳስተሃል። ግቢ ተሳስቶ መሆን አለበት። ግቢ ተሳስተሃል። እሱ አይደለም አንተ ነህ የተሳሳትከው። እንዴት? ከየት መጣ ይሄ ሸይጣን የመሰለ በግ? ለማንኛውም ናና ምን እንነጋገረው ነገር አለ። ኧረ ግድ የለውም። ወይ እኔ የቃዣው ነው ወይ አይኔ ነው።
ቆይ እኔ ምንም ያልገባኝ ነገር እንደው በእኔ ሰው ሰፈርተኛው ማነው የልጅህ ባል ገና ጠፍታ ያልጨረሰች አንድ ፍሬ ግልገል እንደ ሌባ ትከሻው ላይ ተሸክሞ ሲዞር ነበር አሉ። እውነት ነው? ሰው የሚበላው ነው እንጂ የሚያወራው አያጣም። ይሄ ምድረ ወረኛ አስወጊ የሆነ ሰው እኔ ጠብታ ጨርሳለች ፍየሏ። አዎ ከእናቷ ጋር ነው ያገኘኋት። ከእናቷ ጋር ነው ያገኘኋት። ጡት እየጠባች አልነበረ ጨርሳለች ጡቷን። ይሄን ያስቃል። ወዶ አይስቁ አሉ። እኔ የምለው ቆይ አንተ እንደው ምንም አይነት ይሉኝታ የሚባል ነገር አልፈጠረብህም? እኔ ሰፈርተኛው ምንድነው የሚያወራው? ምንድነው መቼም የዚህ ልጅ ጉድ የዚህ አያልቅበት የባለጉድ ጉዱ አልቅም ብዬ ጉድህን ልሰማ ነው የመጣሁት። እንዴ ምን ልትሆን ነው? ገና ጠብታ ያልጨረሰች አንዲት ፍሬ ግልገል ትከሻ ላይ ተሸክመ ሰፈር ለሰፈር እንደው ተሸክመ የምትመጣው? ቢያንስ በባጃጅ በሆነ ነገር እንኳን ይዛት መጣም ከሰው አፍ እንኳን ለመዳን። ደግሞ እኮ ሰፈርተኛው ምን ነክቶት ነው አያልቅበት ትከሻው ላይ ጠብታ ያልጨረሰች ህፃን ግልገል ተሸክሞ ወደ ቤቱ ሄደው የሱን ጉድ እናያለን ብለው በር ድረስ ነው ግማሽ መንገድ ድረስ ሸኝተው ተመለሱ። ይሄ ምድረ ወረኛ የሆነ አስወጊ ጎረቤት ምንስ ቢል ወሬ የሚበላው ነው እንጂ የሌለው የሚያወራው መቻጣ። እኔ ምንስ ቢገዛ ሳቁብኝ ግድ የለም። ይሄ ምድረ ወረኛ ጎረቤት ነው ጠቅላላ። እኔ ይዤ ስመጣ ግማሹ እስከርፍ ነው ምንድነው ምን ልታረጋት ነው ይሉኛል። እኔ ቆይ ጠብታ ባጨረስ ስጡት ማደጓ ይቀራል። ሴት ነች፣ ታድጋለች፣ ትረባለች፣ ትወልዳለች። እኔ እኮ የነገ ተነጎዳ ሂሳብ አስቤ ካልኩሌሽን ሰርቼ እኮ ነው የመጣሁት። ደግሞ ከእናቷ ጋር ሳገኛት እየጠባች አልነበረም፣ ጡት ጨርሳለች ነው የተባለው። እና ጡጦ እያጠባች ታሳድጋል ነበር ያመጣት። ሳር ትበላለች፣ ግቢው ሳር አይደል? ያው ደስ ይበላችሁ። እሷን በል ብላ ጠፋች። እንኳን ጠፋች እንዴ ገንዘብ እኮ ነው ያወጣሁበት። ዝም በል ያንተ ገንዘብ ባፍንጬ ይውጣ። እንዳንተማ ቢሆን ኖሮ ተዋርጄ ነበር። እድሜ ለአባቴ። እኔ መቼም ያንተን ገበና ሁሌ ቀዳዳህን እየሸፈንኩ እየደፈንኩ መኖር እኔም እኮ ይሰለቸኛል። ልጄ ስለምትወድህ እንደው የእሷ ነገር ሆኖብኝ እንደው ነገሩን ቻል ላርገው ብዬ እንጂ ጠዋት ላይ ብር ተሰጠ፣ ደና በግዛ ቤተሰብ ይመጣል፣ የእሷም ጓደኞች ያንተም ቤተሰብ ጓደኞች ይመጣሉ፣ ደና ነገር ይቅረብ ተብሎ ብር ተሰጠ። አንተ ማታፈር ብሩን እንደለመድከው በክንክን አድርገህ በየቦታው ጥለህ መጣ። መጨረሻ ላይ ትከሻ ላይ እንደው ምን አስበው ነው ገና ጠብታ እንኳን ያልጨረሰች ግልገል ትከሻው ላይ ተሸክሞ ወደ ቤት የሚገባው? ጉዱን እንየው ብለው ሰፈርተኛው ከኋላ እየተከተለ ሲያሽሟጥጥብህ ነበር አሉ። እኔ ይቅርታ አድርጉልኝ፣ ማንም ሰው ባያሽሟጥጥ እኔ ምንም ለሰው እንትን የለኝም። ሰው ላይ አልደረስኩም፣ ማንም ሰው እንዲደርስብኝ አልፈልግም። ግን ምንድነው ልክ ኖት ሁሉ ጊዜ እኔን ቀዳዳ እየሸፈኑ እኔ ካለኝ ላይ ሳይሆን ምንም ነገር ከሌለኝ ላይ ለሰው እየሰጠው እንደዚህ እየኖርኩ ነበር እስከዛሬ ድረስ። ግን ዛሬ በግል ገዛ ነበር እውነት ለመናገር። ግን እየሄድኩ ያለ መንገድ ላይ አንዲት እናት አገኘሁ። እያለቀሱ ነበር ያገኘኋቸው። ከዛ ጠጋ ብዬ እናቴ ምን ሆነዋል? ምንድነው የሚያስለቅሶት አልኳቸው። አንድ ልጅ ነበረ የሚረዳኝ ጦር ሜዳ ሄዶ ቀረብኝ። አሁን የምበላው የምልሰው የለኝም ልጄ ሲሉ እኔ ራሴ አላስቻለኝም። ዝም በይ ላልቅስበት። የጦር ሜዳ ነገር አታውቂው፣ የጦር ሜዳ ነገር አታውቂው። የእናት የወላድ መከራ። እኔ የምለው
ብሩን ወስደ ለዚች ደካማናት ላልካቸው አሮጊት ወስደ ብሩን ከምትሰጥ ለምን ይሄንን ሙክት ወስዳ አሰጣቸው? በዛውም ዱዓ ያደርጉልሃል። ልስጣቸው? ዝም በል። ምኑ ነው ይሄ? ምኑ ማፈሪያ ነው? እኔ ሁሌ አንተን ቀዳዳ ስደፍን አልኖርም። ጭራሽ ብሎ የገዛውትን ሙክት ልውሰድ ይላል እንዴ? ስማ እኔ ይሄንን ሙክት ይዤ የመጣሁት ልጄ በአመት በዓል ቤቱ ባዶ ይሆንብኛል፣ ጓደኞቼ ቢመጡ ቤተሰብ ቢመጣ ባዶ ቤት ይሆናል፣ የባለቤቴ ነገር እንደው አንገቴን ያስደፋኛል ብላ ስብር እንዳትል ብዬ ነው፣ ቀልቧ እንዲያየው ብዬ ነው ከዛ ድረስ ጎትቼ ያመጣሁት። እዛው አርጄ ስጋውን እልክልሃለሁ። አይኗ እንዲያይ ብዬ ነው ያመጣሁት። አዎ ለእንቁልልጭ ነው እንዲያመጡት። ሁሉም ቤት እኮ ህመም አለ። ሁሉም ቤት ችግር ቁስል አይጠፋም። የሁሉንም ቤት ቀዳዳ ካልደፈንኩ ይባላል እንዴ? አንተ ማን ስለሆንክ? ነግሬሃለሁ። ከዚህ በኋላ ነግሬሃለሁ። ይኸውልህ ነግሬሃለሁ። በዚህ ሁኔታ እምትቀጥል ከሆነ ከልጄ ጋር ያለህ ነገር እኔ በዚህ መልኩ እንዲቀጥል አልፈልግም። ምን ሊያደርጉ? በቃ ምን ሊያደርጉ? ኧረ አግብታ አንደኛውን ወይ ከቤተሰብ ጋር መልሳት ከኛ ጋር ኖራ በሰላም ህይወቷን አትቀጥል። ምኑ ማፈሪያ ነው? ማስተካከል ሞክራለሁ። እሺ ፍየሏን እንፈልግ አብረን። ቀበሌና መልከት እርሶን ያምናሉ? ኧረ እባክህ አመለክታለሁ።